ክርስቲያኖች የምትመኩበት ምን ታምራላችሁ የምትለይ ከሆነ ምን ትኡቱ ጽንስ ዘይንበለ ዘር ወወሊድ ዘይንበለ መወልዲት ወምድረ ወለደት ተረክበ ማኅተመ ድንግልና። አንተ ያለ ዘር መጽነስ ምንድን ነው? ከወለደች በኋላ ድንግል መሆን ምንድን ነው? ኮኩኒ ዛንቃ ማየ ውሃ ያፈለቀ አለት ይደንቅሃልን? ወሚመ መስቀል ዘቀደሰ ዓለመ ወይስ ዓለምን የቀደሰ መስቀል ይደንቅሃል? ምን ትዑቱ ስርቀተ ስብሐተ እግዚአብሔር የእግዚአብሔር ብርሃን በቤተልሔም መገለጡ ምንድን ነው? ስብሐተ ኖሎት የእረኞች ምስጋና ምንድን ነው? ወውረተ ኮከብ በክሌፍና ኮከቡ ከሰው መሃል እየተሰወረ ብቻውን እየተገለጠ መሄዱ ምንድን ነው? ሐዊር በውስተ ባሕር እንዘ ይርህስ ሀገሪሁ እግሮቹ ሳይረጡበት በባህር ላይ መራመድ ምንድን ነው? ሐዊረ አንካሳን የአንካሶች መሮጥ ምንድን ነው? የሙታን መነሳት ምንድን ነው? ተገሰጽ እምዝንቱ ታምር ወስግድ ለዘተሰቅለ። ይህን ታምር አይተህ አንተ ሰው ተገሰጽ፣ ተማር፣ ለተሰቀለው አምላክም ስገድ ይላል። ታምር ይሏችኋል የድንግል ማርያም ማኅፀን። ይህን የሚደንቀን ሁኖ የማያውቅን ነገር ያመነች ብፅዕት ኤልሳቤጥም እንዲህ ነበር ያለቻት፣ ብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ፣ ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ብፅዕት ነሽ። ያመንሽ አንቺ ብፅዕት ነሽ። ሔዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ናት፣ ቤዛዋ ናት። አንድ ሁለተኛስ ድንግል ማርያም ይዛው የተገኘችው አንድ ድንቅ ነገር አለ። እሱ ምን እንደሆነ ታውቃላችሁ? ትህትና ይባላል። ሔዋን ምን አደረገች መስላችሁ? አምላክነትን ነው የተመኘችው አይደል? በለስን ስትበላ አምላክነትን መመኘት የትዕቢት የመጨረሻው ነው። ድንግል ማርያም ከዛሳ ሊቃውንት ሲተረጉሙናሉ መስላችሁ? ትህትና ዘይት ነው፣ መንፈስ ቅዱስ ወይም የመንፈስ ቅዱስ ጸጋ መብራት ነው ይላሉ። ዘይቱ ሲያልቅ መብራቱ ምን ይላል? ይጠፋል። ትህትና ከሰው ሰውነት ሲጠፋ መንፈስ ቅዱስ ከሰው ምን ይላል? ይርቃል። አዳምና ሔዋን የትህትናቸው ዘይት ሲያልቅባቸው የመንፈስ ቅዱስ ብርሃን ከነሱ ራቀ። ራቁታቸውንም ሆኑ። በለስም ቅጠል ቆርጠው አገለደሙ አዳምና ሔዋን። ድንግል ማርያም እሳ የአምላክ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ደስተኛይቱ ሆይ ደስ ይበልሽ ሲላት እንዲህ ያለ ሰላምታ ለሴት ይገባል? ለእኔ ይገባኛል? ለፍጡር አለችው። ተመልከቱ ትሕትናዋን። በሔዋን ባለቀው ዘይቷ በኩል ሞት ወደዚህ ዓለም ገባ። ትሕትናን በተሞላችው እውነተኛይቱ የሕይወታችን ማሰሮ በድንግል ማርያም በኩል መንፈስ ቅዱስ መጣ። ዘይቱ ካለ መብራቱ እንደሚኖር ትሕትና ካለበት መንፈስ ቅዱስ ይኖራል። እና ይሄ እንዴት ያለ ሰላምታ ነው ባለች ጊዜ ጸጋን የተመላሽ ሆይ ያሰኘት ይሄ ነው። ሙሉ ናት እመቤታችን። ትሕትና የጎደላትን የእናቷን ትሕትና ይዛ በመገኘት የሔዋን ቤዛዋ ናት። በትሕትና ትሕትና አያችሁ ዘመዶች፣ በእምነት ማጣት ሞት በሔዋን ጆሮ ገባ። በድንግል ማርያም እምነት ሕይወት ቃል በሷ ወደ እሷ ማኅፀን ገባ። በሔዋን እምነት ትሕትና ማጣት ሞት ወደኛ ገባ። በድንግል ማርያም ትሕትና ሕይወታችን ክርስቶስ ከሷ እንዲወለድ ሆነ። የትሕትናዋ በር ነው አምላክ ልጇ ይሆን ዘንድ ወደ እሷ እንዲወርድ ያደረገው። ትሕትና የቅድስና ሁሉ መሰረት ነውና ከቃሉ ጋር ናችሁ። ንጽሕናዋስ ብትሉ ንጽሕናዋስ ምን ይላል መሰላችሁ? ድንግል ማርያም ምንድን ነው የምትባለው? የእግዚአብሔር ምንድን ነው የምትባለው? በሉ እንጂ ከተማ በሉ እንጂ የእግዚአብሔር ምን መዝሙር 86 ስላለ ይሄንን ነቅዱስ ኤፍሬም ነቅዱስ ያሬድ የእግዚአብሔር ከተማ አምልተው እና አባ ጊዮርጊስ አምልተው አስፍተው ተርጉመውታል። የእግዚአብሔር ከተማ ማለት ምን ማለት ነው? በነገራችሁ ላይ አንድ እንደኔ ያለ ሰው ዝም ብሎ ደርሶ